የኦሮሚያ ህብረት ሥራ ባንክ የዓለም ዋንጫ ታዳሚ ባለ ዕድለኞቹን ይፋ አድርጓል። የኦሮሚያ ህብረት ሥራ ባንክ ጉዞ ወደ ፊፋ የዓለም ዋንጫ 2026 በሚል ሲያካሄድ በነበረው የሽልማት መርሃ ግብር አሸናፊ የሆኑትን ሁለት ዕድለኞች ዛሬ ሚያዝያ 17 ቀን 2018 ዓ.ም ይፋ አድርጓል። ባንኩ ከቪዛ ካርድ ጋር በመሆን የቪዛ ካርዶቹን ለሚጠቀሙ ደንበኞቹ በአሜሪካ፣ ካናዳና ሜክሲኮ አዘጋጅነት በሚካሄደው የዘንድሮ የዓለም ዋንጫ ሁለት ባለ ዕድለኞች ሙሉ የጉዞ ወጪያቸውን እንደሚሸፍን ቃል መግባቱ የሚታወስ ነው። ባንኩ በቅርቡ ወደ ስራ ያስገባቸው 3 የባንኩ የካርድ አገልግሎቶች በአገር ውስጥ ፖስት ማሽኖች ላይ ከብር 200 በላይ ክፍያ የፈጸሙ፣ በባንኩ ኤቲኤም ብር 1000ና ከዛ በላይ ገንዘብ ያስገቡ፣ በዓለም አቀፍ ደረጃ ደግሞ ከ$20 በላይ ክፍያ የፈጸሙ ደንበኞች ለሽልማት በእጩነት የቀረቡበትም ነው። ውድድሩም ከመጋቢት 12 ቀን እስከ ሚያዝያ 16 2018 ዓ.ም ሲካሄድም ቆይቷል። በዛሬው ዕለት በባንኩ ዋና መስሪያ ቤት በተካሄደው የዕጣ ማውጣት ስነ ስርዓት ላይም ነጻነት አሰፋና አልዓዛር ንጉሱ የተባሉ ሁለት የባንኩ ደንበኞች ባለ ዕድለኞች መሆናቸው ተለይቷል። የዕጣው አሸናፊዎች እያንዳንዳቸው አንድ ተጨማሪ ሰው በመያዝ ሙሉ ወጪያቸው በባንኩ ተሸፍኖ በታላቁ የዓለም የስፖርት መድረክ ላይ እንዲገኙ ሁኔታዎች ተመቻችቶላቸዋልም ተብሏል።